ሬጅ ወይ ገባል እንደዚህ መቀላቀላችን በጣም ደስ ይላል። አሁን አያጅቡ የትግራይን ባንዲራ ታርጉኛለ ፕሊስ። ይሄ ያስፈራኛል። ያቺ የአምብሬላ የያዘችው ፓስተር እሱ ከቲፒኤልኤፍ አንተ ደግሞ ፎቶውን ፋኖን አይወክልም። ማነው ነብያችን ፓስተር የራሳቸው የሆነ የፖለቲካ አቋም ጅቦ ስለኔ ራሴ ላወራ ፕሊስ። እሳቸውን ላስረዳቸው ብዬ ነው። ብዙ የፋኖ እኮ ተቃዋሚ አለ። አይ እኔ በቃ ለምሳሌ እኔ አማራ ነኝ። እኔ የፋኖ ደጋፊ ነኝ። ላለፈው 3 ዓመትም ደግፍ ያለው ከፈለክ ፋኖ ትግሉን ከመጀመሩ በፊትም እንዲጀምር የገፋሁት ነኝ። ወደ 4-5 ሙዚቃ ሰርችን በተለያየ ቦታ ከ6 ወር በላይ ትግሉን አንቀሳቅሻለሁ። እኔ በጣም በኃይለኛው ፋኖን አበረታትቻለሁ። ግን ምንድን ያላደረኩት ቃል የምገባው ገንዘብ አሰባስቤ ልክ ያላቅም እኔ ለጦርነት ደግፍ ያላቅም። ግን ፋኖን ግን ለህልውናው ትግል እንዲያደርግ ላለፈው 3 ዓመት ከጀመረ ጀምሮ ከጎኑ ነኝ። ከጀመረ ጀምሮ ይሄ የታወቀ ነው። እንደውም ምስክር ጆከር አለ ከፈለክ ትግሉ ከተጀመረ ጀምሮ በጣም እርሶ ነው አጼ ቴዎድሮስን ሲሳደቡ የነበሩት፣ ሚኒሊክን ሲያቋሽሹ የነበሩት ፋሲል ግንብ ላይ። በነገራችን ላይ ያለ ከአማራ ትግል ጅቦ ከፋኖ ትግል ጋር አታምጣው። ፋኖ የጀመረው ትግሉን የጀመረው አሳምነው ጽጌ ነው። የፋኖን ትግል ሊቀላቀሉ አይችልም። አዳምጥ ቆይ ጅቦ ጅቦ በግድ ትላቸው እግዚአብሔርን አይወክሉ። ትላንት ቦርጫም ብሎ ሰድበዋል ፓስተር። እሶኬ ያው እንግዲህ በባቡሌ መነደፍ ያለ ነው። እኛ ብልተን አጠጥተን መርዛቸውን ስናስተፋቸው የሚያደርጉን ነገር ነው። ግን ያው ፋኖን ይወክላሉ። ጆከር ፓስተር ፋኖን ይወክላሉ። እኔ ፋኖ ነኝ ራሴ ዘሎ ወጣ። እኔ ፋኖ ነኝ ራሴ። ስማ ጅቦ አንተ የቲፒኤልኤፍ ካሬ ነህ። ትናንትና ኦሮሞና አማራን ስታባላ ፌስቡክ ላይ የአማራና ኦሮሞ ማህበረሰብ ስታባላ መብት ነው። ለምን ጎረበጠ ጅቦ? ለምን ጎረበጠ? በዚህ ደረጃ አባታችን ለምን ጎረበጠህ? እኔና እርሶ መደማመጥ እንችላለን። እኔና እርሶ በሰሜኑ ላይ ፍቅርን ማንገስ እንችላለን። አባታችን ቅዱስ ኢዮዳብ የነፍስ ቢሆኑም በጣም ደንግጧል። በአማራ ህዝብ ላይ ለበርካታ ዓመታት እየተፈራረቁ የሰሩት ስራ አማራን የሚያቆሽሽ ኦርቶዶክስን የሚያቆሽሽ ስራ ሰርቷል እና ከአባልነት ጅቦ ለምን በዚህ ደረጃ የተቃጠልከው? ለምን ተቃጠልክ? ተቃጥጃ አይደለም። ቪዲዮ ትላጫውት። አንተ እኮ ትግሬ ነህ ጠላት። አንተ እኮ የአማራ ጠላት። ሰው ልጁን ይገላል፣ እናቱን ይደፍራል። ለምን ተቃጠልክ? ለምን የዛን ጊዜ እኔ ጋር መጥቆበል? ለምን የዛን ጊዜ ነብይ ስለሆኑ ነው። ሐቀኛ ነብይ ስለሆኑ ለምን ከኔ ጋር ነበርክ በዛን ጊዜ? ለምን አሁን እኔ በአማራነት ኮርቼ የፋኖ ትግል ደግፋለሁ ስል ለምን ከኔ ጋር እንትን አልክ? ለምን ተናደድክ? አሁን ጃዊሳው እናቱን ይደፍራል ልጁን ይገላል እያሉ ሙዚቃ ሰርተዋል። በጣም እንትን ብለዋል፣ ደንግጠዋል። ለምን ደነገጥክ እኮ ነው አይደለም፣ ደንግጠዋል። በቃ ቢኮዝ ችሎታዬን ስለምታውቅ እኮ ነው ጅቦ። ችሎታ አይደለም፣ ስለራስ አውራ። በቃ ይኸውልህ ጅቦ ስለራስ አውራ። ምን አገባህ? ሲያጡ ሲደነግጡ ሲደነብሩ በግድ አንተ ትግሬ ነህ፣ አንተ የወያኔ ካድሬ ነህ፣ የትግሬ ካድሬ ነህ፣ የቲፒኤልኤፍ ካድሬ ነህ። ስለ ትግሬ ሪፕሬዘንት አድርገህ ስለ ትግሬ አውራ። ስለ አማራ ማውራት አትችልም። አማራ አይደለህም። ስለ አማራ ማውራት አትችልም። ነብያችን ያስታርቁ። እርሱም ስለ አማራ ማውራት አይችልም። እርሱም ስለ አማራ ማውራት አይችልም። እኔ ጨንበል አስወልቃለሁ። ገና ቡታንታቸውን ማስወልቃቸው። ፓስተር ስለ አማራ የማውራት አቅሙ የለውትም። ምክንያቱም የአማራን ህዝብ እኔ አንተ ማለት አያጅቦ ጨንበልን ያስወለቅ የአባቶችን መርዝ ያስተፋውህ ኢዮዳብ ማለት ድብን ያለ የአማራ ታጋይ ለአማራ ህዝብ ፖለቲካን ያስተማረ ለአማራ ጥላቻ ያለበት ዘር ጣራ የኤርትራና ገና መሳደብ ይጀምራል። ጠብቁ። ያውም ከአማራ ይልቅ እንደምቀርብ አንዴ ቴዲ ሐዋሳ ቤት ገብቶ ፖለቲከኛ ለመሆን ይፈልጋል። አንዴ ዮናስ ሴጋ ቤት በቃ የሚያደርገው ቁጥጥር
አሁን በቃ መርዙን እየተፋ ነው። አሁን ተናዷል። ጃዊሳው እያልክ ለሁለት ዓመት በቃ ይወዳብ ይችላል። ቀጥል ጅቦ ይወዳብ መቻል አይደለም። አሁን ከህዝብ እየተገለልክ ነው። ምን አገባ አንተ የሰዎች ተቃራኒ ለመሆን የይወዳብ የሰዎችን ተቃራኒ ለመሆን ኦሮሞ ሆነሃል። የሰዎች ተቃራኒ ትላለህ፣ ታብዳለህ፣ ጅቦ ታብዳለህ፣ ትጨዋለህ፣ ታብዳለህ፣ ትናደዳለህ። ይሄ ደግሞ የቲፒኤልኤፍ መጨረሻው ነው። ቲፒኤልኤፍ ምን ያደርጋል መሰለህ? ከእናንተ ቅጭት ይለጠፋል፣ መሽገር ይሆናል። ከዛ በኋላ ግልብጥ ስትልበት በቃ ያብዳል። ይሄ ነው መጨረሻቸው። ከዛ በኋላ አማራ የሚመስሉ አማራ ያልሆኑ ምን ያደርጋሉ? ሄደው ለነጅቡ እነ ሃሽታግ እነ ምናምን አጋለጥኳቸው እንዳሉ ትግሬዎች ናቸው። ትግሬዎች ስለሆኑ ተናደውብኛል። ለምን ይናደዳል? ትናንትና እኮ የእሱን እናት ማለት ነው እርቧት የምትበላው አጣ እዮዳብ ነው አማራው ቁሞ ለትግራይ ህዝብ ለትግራይ እናት ድምጽ ይሸምግሉን። ጅቦ ለአማራ ህዝብ ድምጽ ሆናል። አይሆንም። አማራና ኦሮሞን ያጣላል። አማራና ኦሮሞን ያባላል። ልሸምግላችሁ ኖ ሽምግልና አይደለም። ምን መሰለህ? ነቢ ደምሳሽ በደንብ አዳም። አንተ ግማሽ ኦሮሞና ግማሽ አማራ ነህ። ይሄ ከዚህ በፊት ነግረናል። ነቢ ደምሳሽ አንተ ግማሽ ኦሮሞ ግማሽ አማራ ነህ ብለሃል። ከራስ ንግግር እሱ እኔ እዮዳብ ግን ምንድነው ሰው ላይ ዝም ብለን የምንለጥፈው? ኖ አይደለም ብለሃል። ይኸውላችሁ ባደው ወይ ነቢ ደምሳሽ ግማሽ ኦሮሞ ግማሽ አማራ ነው ብላለኝ። እሱ መጀመሪያ ቆይ ለምን መሰለህ እዚሁ ክሊር አድርገውና እንቀጥላለን። እኔ ቪዲዮ አመጣለሁ። አንተ ነው ያልከኝ። ምን ችግር አለው? ልሁን እንኳን ደስ ይለኛል። ምን ችግር? እኔ ብሔርተኛ አይደለሁም። እኔ የብሔር አስተሳሰብ የለኝም። አማራ ግን የለብህም። አማራ የለብህም። አሜን። ነቢ ደምሳሽ አማራ የለብህም። አንተ ነው አማራ የለብህም። አንተ አማራ አለብህ የለብህም? ምን ከነዳልቻ ኦሮሞ ምን ስታወራ እኔም ሰምቻለሁ። ከነዳልቻ ጋር ከነዳልቻ የኦሮሞ ህዝብን ለኦሮሞ ህዝብ ድምጽኛለሁ ድብና አድርጌ እኮ የዛ ጊዜ እኔ በእውነት እንደ ኦሮሞ ነበር የምትመስለኝ እውነት ለመናገር ምን መሰለህ አማራ ስብና ስላለኝ አማራ ስለሆንኩኝ አያ አማራ ኢትዮጵያን የመሰረተ አማራ ነው። ኦሮሞ የፈረስ ጭራ ይዞ ኢትዮጵያ ሲገባ በ15ኛ ክፍለ ዘመን አማራ አምጥቶ አብልቶ አጠጥቶ ቋንቋ ስለምዶ ያንተን አባቶች ማለት ነው። ስለዚህ እኔ አማራ ስለሆንኩኝ ስነ ልቦናዬ ከፍ ያለ ሀገራዊ ስለሆንኩኝ ትግሬ ሲጎዳ ለትግሬ ድምጽ ሆናለሁ፣ ኦሮሞ ሲጎዳ ለኦሮሞ ድምጽ ሆናለሁ፣ ጉራጌ ሲጎዳ ለጉራጌ ድምጽ ሆናለሁ፣ ስልጤ ሲጎዳ ለስልጤ ድምጽ ሆናለሁ። አያጅቦን ግን ስታውቀው ትግሬው ነው የመጣው። በአማራና በኦሮሞ ህዝብ ላይ ጥላቻ ይሰብካል፣ ያባላል፣ ያፋጃል። ድብን ያለ የቲፒኤልኤፍ ካድሬ ነው። የምንለየው በዚህ ነው። አማራ እንዲቀበል የምንለየው በዚህ ነው። አንተ አሁን ለምሳሌ ኢትዮጵያ ውስጥ ቁጭ ብለህ ከዳልቻ ጋር እየጠጣህ ማለት ነው። ከዳልቻ ጋር እየጠጣህ እየተጫወትክ ምናልባት አስፈራርቶ ሊሆን ይችላል። ስትደግፈው ነበር። እንዲያውም ምን ችግር አለ ኦሮሞ ቢመራ ምናምን ስትል ነበር አይደል? የዛን ጊዜ በእርግጥ የዛን ጊዜ አስፈራርቶ ሊሆን ይችላል። ረዳ አላውቅም። አንተ ራስን ያልከው እኔ ልንገርህ አሁንም ቢሆን የፈለገው ብሔር ይግዛ፣ ግን የጃዊሳው ትግል እናት መድፈር ነው አባት መድፈር ነው እያለ ሲዘፍን የነበረ እኮ ነው። አሁን ደግሞ በትግራይ ተቀባይነትን እንዲያገኝ አሁን ብልጽግና በአማራ ተቀባይነትን እንዲያገኝ የኦሮሞን ህዝብ ከከብት ጭራ ይዞ የመጣ ነው። ምንድን ነው ይሄ? ነውር እኮ ነው። ነውር እኮ ነው። ፍቅር ይዝም አንድን ብሔር እንዲቀበሉ አንድን ብሔር ማቋሸሽ በብልጽግና ጊዜ የብልጽግና ደጋፊ ሆኖ መጥቶ የአማራን ህዝብ ፋሲል ግንብ ላይ ቅዘኔን እቀዝናለሁ ያለ ሰው እኮ ነው እንዴ! በጣም ነውር እኮ ነው። ፍቅር ይዝም ይሄ እኮ እግዚአብሔር የማይወደው ነገር እኮ ነው እንዴ! ምን ሆነ ነው ፓስተር? አንተ እንድ ካልፈመስኩ ብለ ካንዱ ሁሉም እኮ ነቃ። ሰሜኑ ነቃ፣ ደቡቡ ነቃ። እርሶ የአሜሪካ ዜግነት ያለዎት ኢትዮጵያ ላይ የሚፈጠረው ነገር ፍጹም የማያሳስቦት ቤተሰቡ አማራ ክልል አዳምጣ አይጩሁ ፓስተር አንድ ነገር ስለ ጃዊሳ ይዘፈኑ ብልጽግና መንግስት የሚከፍለው ቲፒኤልኤፍ ነው። ቲፒኤልኤፍ እና ብልጽግና ላይ እየሰሩ ነው። እኔ እንደርሶ አንድ እዚህ ጋር የተቀመጠው እኮ አማራን ህዝብ አዘናጋ። ለምን
ጫት ይሰጠዋል፣ ሲጋራ ይሰጠዋል። ከዛ በኋላ ሴቶችን እያሻፈተ የአማራ ህዝብ ነቅቷል። ፋሲል ግንብ ላይ ቀዝናል። ፊቱን ብታየው ጅቦ እውነት ለመናገር ጅብ የበላው ፊት ነው የሚመስለው። ራሱን አላጠፋም ቀዝኖ። እኔ ስለነቃውበት እኔ ስለማጋልጠው እያለቀሰ ነው። ያልቅስ አልቅስ ጅብ ማልቀስ መብት ነው። አማራን ግን አነቃለሁ። አማራ አይመኝም። አማራ አሁን የሚስቅበታል። አንተ ልታስቀው አትችልም። አንተ የምትሰራውን ሴራ አጋለጥኳቸው። በጉያ ያሉትን ቡላላን በል ሃሽታግ በል ማን በል ሁሉም እንዳላችሁ ትግሬዎች ናችሁ። የጃዊሳው ትግል ዘገየ ገበጻዲ ካንተ ለምን የማይጠፋ ትግሬ ስለሆነ አይጠፋም። እንዱ ምን ይሰማሃል? በዛ ይሄ ደግሞ አቃጥሏቸዋል። ትናንትና እኔ ቤት የማወጣው የኔ ቤት ተበራችሁ ወደ መፍትሄው ለምን አንመጣም? መፍትሄውማ ትግል ጀምረናል። ፋኖ ያሸንፋል። ፋኖ 4 ኪሎ ይገባል። የጃዊሳው ትግል እያልክ ስጨፍር የነበረ ሰው ፋኖ ያሸንፋል ስትል ሰው ምን ይልሃል? አማራው ምን ይልሃል? ፋኖን ደግፍ። ከፋኖ ጋር ክሊፕ እኮ አለው ፓስተር የለቀቁት ክሊፕ እኮ አለ። የአማራን ህዝብ እያንቋሸሹ እንዴ! ነውር እኮ ነው። እስኪ ቆይ ፍቅር ዝም እኔ ፋኖ ነው መፍትሄ ብያለሁ። አንተ መፍትሄ ምንድን ነው የምትለው? እኔ የዚህ መንፋት ሚዲያ ኦሮሞ ሆነ የዚህ መንግስት ተቃዋሚ ሆናችሁ እንቀላቀልና አንድ ነው። ከቲፒኤልኤፍ ጋር እንቀላቀል። ከቲፒኤልኤፍ እና ከኦነግ ጋር እንሰራም። ተቀላቅለን አንድ ነው። ዘይትና ውሃ ሊቀላቀል አይችልም። ዘይትና ውሃ መቀላቀል አይችልም። መዋሃድ አይችልም። ይኸውልህ ቲፒኤልኤፍ እና ኦነግ አማራ ጠል ነው። ትግሬና ኦሮሞ አማራ ጠል ፖለቲካ ነው የሚያራምደው። አማራ ግን ኦሮሞና ትግሬ ጠል ፖለቲካ አያራምድም። ይህን የምቀኝነት ፖለቲካ ስለዚህ ከትግሬ ጋር መቆም አንችልም። ትግሬ እባብ ነው። ዛሬ አብሮ ይራምድና ነገ ይነድፋል። በደማቸው ውስጥ አስገብቷል። ህዋትዝም ኦሮሞ ኦነግዝም በደማቸው ገብቷል። በደማቸው ስለገባ አይለወጡም፣ አይቀየሩም። ስለዚህ ብልጽግናው ተናዷል። አሁን ያሳፈርኳቸው ነው። ብልጽግና እብድ ብለዋል። ምንድን ነው የምናደርገው? አንድ በአንድ እየሄድን ኤክስፖዝ እናደርጋቸዋለን፣ እናጋልጣቸዋለን። አንድ እኮ ነው። አንተ የአማራ ትግል ለአንተ አይመጥንም። የአማራን ህዝብ አዋርደሃል፣ ቄሶች አዋርደሃል። የፋሲል ግንብ ታታብ ኮምፕሊንግ አሉ ጋር እንዲህ ያላልከው ምን አለ? የጃዊሳው ማውራው ለአማራዎች ነው። አማራዎች የፈለገ ነገር ቢሆን በደንብ አድርጋችሁ አዳምጡ። የፈለገ ነገር ቢሆን አያጅቦ ትግሬ ነው፣ የቲፒኤልኤፍ ካድሬ ነው። ኦኬ፣ የቲፒኤልኤፍ ካድሬ ነው። ወደዳችሁም ጠላችሁ ይሄ ነው የኔ ስራ ይሄ ነው። ትናንትና እዛ ጋውን የምታያቸው ጊፍተሮች የኔ ሞዴሬተሮች ነበሩ። ለምን ኢትዮጵያ ስለነበሩ ትናንትና አማራን ስቃወም ፋኖን ስቃወም እየመጡ ጊፍት እየሰጡ የኔ ሞዴሬተር ሆነው ሲያበረታቱ የነበሩ ዛሬ አማራ በአማራነቱ መቆም አለበት፣ አማራ በአማራነቱ መታገል አለበት ስል ከጎረበጣቸው አማራ አይደሉም። ትናንትና ፋኖን ስቃወም ብሔርተኝነትን ስቃወም ከኔ ጎን ከነበሩ የኔ ሞዴሬተር ከነበሩ የኔ ጊፍተሮች ከነበሩ ዛሬ ለምን ተገለበጡ ብላችሁ ካልኩሌት ማድረግ አለባችሁ። 100% ዳትስ ጅቦ ሲርበው ማን ነው የመገበው? ንጉስ ይወዳ ማን ነው የመገበው? እርቦት የሚበላው አጦ ከምር ነው የምላችሁ። እርቦት የሚበላው አጦ የመገበው ማን ነው? ንጉስ ይወዳ። አማራ ስለሆንኩኝ አማራ ስነልቦና እንደዛ ነው። ትግሬ ምን ያደርጋል? የራሱ ተገዜ ላይ በደርግ ጊዜ ህዝቡን ጨፍጭፎ ገሎ ተገደልም ብሎ ለዓለም አቀፍ ለማሳወቅ አሁንስ ምን አደረጉ? ትናንትና አፋር ላይ ሄዱ ትግሬዎች። ቲፒኤፍ እና ቲፒኤልኤፍ ወይም ቲፒኤፍ እና ቲዲኤፍ አፋር ላይ ተተኳኮሱ ተባሉና አልተተኳኮሱም። ግን ምንድነው የተደረገ? እርስ በርሳቸው ይገዳደላሉ። የሚገዳደሉት ለምንድን ነው? ዓለም አቀፍ እንዲያነብላቸው ዓለም አቀፍ ኦ ማይ ጋድ ትግሬዎች እየሞቱ ነው እንዲባሉ። ተመልከቱ። ለአማራ ላለፈው 3 ዓመት በጦርነት ላይ ሆኖ አንድ የዘገበ የአሜሪካ ሰነተርም የአውሮፓም ሰነተርም የለም። እንዴ ይህ በዮናስ ሙሉ ነው የሚቀና ሰው እኮ ነው። እንዴት ነው የአማራን ትግል የሚቀና? ፊቱ ተቀያየረ። የሆነ
ዮኒ ማኛ ለምን ሰው ያየዋል ብሎ የሚቀውጥ የቅናት መንፈስ የተወጋዩን ፓስተር እርሱ በወንድ ልጅ የሚቃጠሉና የሚቀኑ ሰውዬ የአማራን ትግል እንዴት ነው የሚበርቱ? የማይሆነው ደግሞ አይኑን በጨው አጥቦ እኮ ነው የአማራ ታጋይ ነኝ ብሎ የሚመጣ። ፋሲል ግንብ ላይ ሄጄ ቀዝናለሁ እናቴ ትሙት ያላለው ነገር የጃዊ ሰው ትግል ጓሮ ለጓሮ ነው ምናምን ሲል እንደ አማራ ነኝ ብለህ ስትመጣ ትንሽ አይሰቀጥጥም? አንተ አማራ ማለት ኦርቶዶክስ ነው የአማራ ሙስሊም ንቃ እያለ አይደለም እውነቱን ብሎ መጥቶ ሌላ ዓለም ውስጥ ነው አይጠቅምም ግን አለለም። አማራ ደም ካለበት አይጠቅምም አለለም። እኔ አሁን ማወቅ የምፈልገው አማራ አለበት ወይ አማራ ከሌለበት አይጠቅምም አያገባኝም። እኔ አማራው እኮ እንጨት የነካር ነው ያደረገው። ሰው የሚረሳል መስሏል። አንተ አጋዘ እንዲህ አንተ በጣም ክፉ ነገር ሲናገር የነበረ ሰው እናቴ ኦሮሞ ትግራይ የማይናገረው ነገር ሁሉ ስለ አማራ ሲያወራ የነበረ አፈታም ዛሬ ትግሬና ምን እነ እያለ ያወራል። የማንም ደጋፊ ሆኖ የማንም የብልጽግና ተቋም እስከሆነ የማንም ደጋፊ ሆኖ የማንም የብልጽግና ደጋፊ ሆኖ ጆገር ሂድበት ይለኛል። አንድ ዮናስ ሙሉነህ ሲል ድፍን የአማራን ሕዝብ ቂም በቀል ዮናስ ሙሉነህ ኦሮሞ ሲሆን እሱ አማራ ይሆናል። ዮናስ ሙሉነህ አማራ ሲሆን እሱ ኦሮሞ ይሆናል። ዮናሱ ፀጉሩን ሲያስተክል መላጣ ይሆናል። ፀጉሩን ተሰርቶ መጣ። አንተ የአማራን ሕዝብ ሳይሆን መወከል ያለብህ ዮኒን ወክለህ ነው መታገል ያለብህ። ዮናስ ሙሉ ስማ፣ የሰው ልጅ ዓላማ እኮ ብዙ ነው። የዮዳብ ዓላማ እኮ ዮናስን መሆን እኮ ነው። ፓስተር ቆይ እስቲ ቆይ ሚያስ this is not normal ገባ? ኖርማል አይደለም። ከበር ከሆነ ንገረኝ። ይህ ፍቅር ስዝም ምናምን የምትለው 32 መንፈስ የምትለው እንዲሁም ያለው ምናምን ይህ ቀልድ አይደለም፣ ጨዋታ አይደለም። ሌሎቹ እየተዝናኑ ጭሷል ዛሬ ሰማ ቤቱ ስገባ ምን እንደሚያደርግ ታውቃለህ? ሆን ብሎ ትግራይን ይሳደባል። ትግራይን እየተሳደበ እኔ ነኝ አይልም፣ አማራ ነኝ ይላል። የሆነ እንድትናገር አማራ እንድትናገር ነው እንጂ ይሄ ደግሞ የተበላበት ሙድ ነው። ዮናስ አስተምሮናል። እሳቸው ደግሞ ዮናስን ነው የሚኮርጁት። ጋይስ ሲሪየስ እኮ ነው ብላችሁ think about this okay? አንዴ የኔ ተመልካቾች አዳምጡ። ጌታ ምስክሬ ነው። ፍቅር ስዝም የሚያደርገው ነገር በአማራም በክርስትናም በእስልምናም የሌለ ነገር ነው። እኔ ከበር ነው የሚመስለኝ። ለምን ከበር መስላችሁ? በቃ የፈለገውን ነገር እንዲናገር እኔ አራዳ ጭራሽ የአማራን ትግል ደግሞ በወንድ ልጅ የሚቀና መምራትም መመራትም የለበት። በፊቱ
የአማራ ፖለቲከኛ ይቀጣ ይላል። ይቀጣ ምን ይቀጣል? በእናትህ ወይ ይሁዳ ፊታቸው ተቀየረ። ግን 2 ቀን እንቅልፍ አይተኙም። ቅሌታ ይመችዎት። ዛሬ ጌም አጫወት። በፊት ጫማ ያስቆጥሩ ነበር። ዮናስ ሙሉ እንዳታውቃላችሁ። እስቲ ጫማህን አሳየኝ። ይህ ጫማ ፖለቲካው እና አማራ ይመጥናል። እኔ ሃይማኖቱ የእውነት እናንተ የእውነት መቀላቀል አብረን መሆን አለብን። አሁን የብሔር መቀላቀል እኛ ከምቀኛ ጋር ለምን አንቀላቀል? የፋኖን ኢትሶኬ ተቀላቀል ከኛ ጋር አብረን የማንም ይሁን የማንም የኦሮሞ ብቻ እያለ እንዳሉ አሁን የአማራን እናቴ ትሙት በጣም ያስጠላኝ ብሎ ካረገኝ ብቻ ይህንን ዘረኛ መንግስት የምጠሉ ከሆነ አብረን ነው። እንደዛማ ካልከው ደስ ነው የሚለው። እነዚህ እናት ባለጌ ነው። ተጠንቅቀህ ስሜት አቱን ወንድሜ አቴም ፊቱ ተቀያይሮ እንዴ ስንቱን ሄዳ ነው እዮዳብ፣ ስንቱን ሄዳ ነው፣ ስንቱ ዳነ። እንዳንተ የጨለለ ስንት ሰው ዳነ። ሁሌ ስትጠይቁት ይስቃል። የሆነ ነገር ይናገር ነው ይስቃል። ስንቱ ዳንኤል ብቻ እኔ እውነት እዮዳብ ያንተ ነገር ይገርመኛል። ለምን ወቅት ላይ የኦሮሞ ታጋይ ሆነ ነበር። አሁን ደግሞ የፋኖ አንድ ወቅት ላይ የኦሮሞ ታጋይ ሆነ መጣ። አሁን ደግሞ የፋኖ ታጋይ ሆነ መጣ። ይሄ ነገር ይገርመኛል እውነት ቅናት ነው ያሳብዳል። ፓስተር ከቅናት ይቆጠቡ እባክዎትን፣ በቃ ቅናት ይቆጠቡ። ግን ኤኒዌይስ ግን አብይን የምትቃወም ከሆነ ቤቱም ይሁን ቤቱም አብረን መስራት እንችላለን። ይሄንን ኖ እንዴ ከብድ ጋር አብሬ የሰራው ግማሽ መንገድ ላይ ዙሪያ አንተ ወደ ሌላ ቦታ ብትሄድስ አብረን አንተ እኮ ዱላ ለምን እንደወጣ ታውቃለህ? አንተ 32 መንፈስ ነው የሚነግርህ። ግማሽ መንገድ እየሄድን የሆነ ቦታ ስንደርስ ወደ ሌላ ቦታ ነው የተላኩት ብለህ ብትለወጥስ? ተው እንጂ ንገረን እንጂ እንዴት ነው ጊፍት የምትሰጡት? ሊሆን ያስብሉ ይላል እኮ ታፕታፕና ኮፕሊንግ አለ። ታፕታፕ ኮፕሊንግ አለ። ታፕታፕ ጋይስ ይላል። የሚገርማችሁ ነገር እኮ እኔ ለእናንተ ኢትዮጵያ ውስጥ ላላችሁ መሬት ላይ ላላችሁ ሰዎች ብዬ ነው እንጂ ከእነዚህ ሰዎች ጋር እኔ በአካል ማለት ነው እጃቸውን ሼክ አላደርጋቸውም። ተረዳችሁ? በምንም ነገር አይመጡኝም። ግን አንፎርቹኔትሊ የእኛ ማህበረሰብ እብድ ይወዳል። ፍጹም ለአማራ ማትሆን ሰው ነህ። የአማራን ክብርና ስብዕና ማታቅ ባለጌ ነህ። በዛ ደረጃ አፄ ቴዎድሮስን ስትሳደብ፣ በዛ ደረጃ እዮዳብ እውነት ለመናገር አንተ እኔ እንደሚመስለኝ ብልጽግና ጃዊሳ እያልክ እንዳልተሳደብክ ዛሬ አይንህን በጨው አጥበህ የአማራ ተጋይ ነኝ እኔ እንደሚመስለኝ ብልጽግና ተሳድቤ አላውቅም። ትግራይን ህዝብ ልሳደብ ዳልቻ ጋር ጆከር አይቷል። አማራ ተሳድበህ አላውቅም በፍጹም። እና አሁን አንተ አማራ ነህን? አማራ የምትሆኑ በፍጹም
ዮናስ ሙሉን ኦሮሞ ለመናገር ከዳልቻ ጋር ሲሰራ ነበር። አንድ ወቅት ከዳልቻ ጋር ሲሰራ አይተናል። ቀጥሎ ደግሞ እዮዳብ እውነት ለመናገር እናቴ ትሙት እዮዳብ ኦሮሞ ይሆናል ከዳልቻ ጋር። ስለዚህ ይሄ እንደሚመስለኝ ታታሚላችሁ ነው ቁም ነገር። አሁን ፋኖ ነኝ ይላል። እኔ ማንም መንግስት የማይደግፍ ኦሮሞ፣ አማራ፣ ትግሬ አብሮን ይሰራል፣ ደስ ይላል። እንደሚመስለኝ ከሆነ እዮዳብ ብልጽግና ጫሷል ማን ጋር ልትለጠፍ አረጋ ሲሰክስ እንደውም የኦሮምኛ ቅዳሴ ሀብታም ኮፒ ሊንክ አድርጎ እዚህ ያላችሁ ቤተሰቦች የአማራ ህዝብ አንተ ተከትሎ አብሮ ማበድ አለበት። ምንድን ነው ያልከው? ምን አሉ ፓስተር? ፓስተር አረፊት ዮናስ ሙሉነህ ኦሮሞ ሲሆን እርሱ አማራ ይሆናል። ዮናስ ኦሮሞ ሲሆን ከአንድ ወር በኋላ ትጠፋለች። አማራ ሲሆን አዳምጪ ፓስተር፣ እርሱ አማራ ሲሆን እርሱ ኦሮሞ መሆኑ ስለማይቀር አማራ እንዴት ይከተል? ይሰሙኛል? ሚውት አድርገውኛል። ሀብታም ኮፒ ሊንክ አድርጉ ጋይስ። ፍቅር ይዝም ሙቆት ወጣ። ፍቅር ይዝም ነብያችን እየሰማው ዴክሰስ እንዴት ነው ፍቅር ይዝም? እስቲ አንዴ ይንፉ ሲጥሩ ባይፉ ባኮት እስቲ ፓስተርን አስነፏቸው ይሉና እንትና ፍቅር ይዝምን እና ያው እዮዳብ አማራን መወከል የለበትም። አዎ እዮዳብ አማራ ይረጋጉ። እርሶ አማራ መሆን አይችሉም። አማራን ወክለህ አንድ ወቅት ኦሮሞን ወክለህ ታወራ ነበር። ይህንን ሰምቻለሁ። አልዋሽም። ለምንድን ነው ጃዊሳው ምናምን እያለ አማራን አትወክልም። በቃ መገለል አለበት። አይደለም የሱ አማራ መሆን ዛሬ ዮናስ ኦሮሞ ስለሆነ ነው። ከነዳልቻ ጋር የኦሮምኛ ቅዳሴም ሲያሰማ ነበር። የአማራ ህዝብ ለምን ይከራከር? እንኳን ተከፈለ ኦርቶዶክስ ቴንኪዩ ኦርቶዶክስ እንኳን ቴንኪዩ በእውነት ሰላም ደፋር ዛሬ የሆነ ሰዓት እግዚአብሔር ይባርክልኝ በእውነት በረከት አመሰግናለሁ። የሆነ ሰዓት ላይ ኦሮሞን ወክሎ ቅዳሴ እንኳን ኦርቶዶክስ ተከፈለ ብሎ ሲያወራ ሰምተናል። ረጅም ጊዜ በደስታ የኦሮምኛ ቅዳሴ ሁሉ ሲቀድስ ነበር። እዮዳብ ፍቅር ይዝም አንድ ነገር ልንገሩ። እዮዳብ የዮናስ ሙሉነህ ተቃራኒ ነው። እሱ አማራ ቢሆን ፍቅር ሲዝም ምን ችግር አለው? ምን ችግር አለው? ለኦሮሞ ድምጽ ነው። እኔ ዮዳብ ኦሮሞ ይሆናል። መንግስት ተቃዋሚ ኦሮሞ ሙሉ ችግር ከሌለው ቆይ ችግር ታዲያ መጥፎ ነው? ለኦሮሞ ድምጽ መሆን መጥፎ ነው? ኃጢአት ነው? ጥሩ ነው እኮ የኦሮሞ ተቃዋሚ ታዲያ ምን ችግር አለው? ለአማራ ድምጽ ሆነ ለአማራ ድምጽ ሆነ ለምን ጎረበት? ለኦሮሞ ድምጽ ወጥቶ ነው አማራን እየሰደብክ አማራን እየረገጥክ አይደለም። አንተ አማራ አልገባኝም። ለአማራ ለትግሬ ድምጽ ሲሆን ካልጎረበጣችሁ፣ ለኦሮሞ ድምጽ ሲሆን ካልጎረበጣችሁ፣ ለራሴ ህዝብ ደግሞ ድምጽ ሲሆን አማራን እየሰደብክ አይደለም፣ ኦሮሞን እየሰደብክ አይደለም። እንዴ እኔ አይደብርም እንዴ? በጣም እኮ ነው የሚገርመው። ላይ በነሱ መንገድ እኮ ለምን ሰው ሆኖ እኮ ነው ለምን ስብና ተሰምቶ ለምን ወንክ እኔ ለትግራይ ህዝብ ስቆም የኢትዮጵያን ፖለቲካ አላውቅም። አሜሪካ ከተቀመጥኩኝ እንዳጋጣሚ ሙሉ የኢትዮጵያ ህዝብ ወደ ትግራይ ዘመተ ሲባል ለህዝቡ ድምጽ ሆንኩኝ። አላውቅም ቲፒኤልኤፍ ምን እንደሆነ፣ ግን ቲፒኤልኤፍ እና የትግራይ ህዝብ እባብ እንደሆነ ሳውቅ፣ በአማራ ህዝብ ላይ ጥላቻ እንዳላቸው ሳውቅ ገልብጫቸው መጣሁ። የትግራይ ህዝብ ለአማራ ህዝብ ጥላቻ እንዳለው እባብ እንደሆኑ ህወሓት የሚባል ነገር ከተረዳው በኋላ ሀገሪቷን ከ27 ዓመት በላይ እንደጎዱ ሳውቅ የአማራን ህዝብ ጆኖሳይድ እንደፈጸሙበት በነ ቴዎድሮስ አድሃኖም ያደረጉትን ነገር ስረዳ ጠየኳቸው። ጠላታችሁ ማን ነው ስላቸው አማራ ነው አሉ። እነ ጌታቸው ረዳ፣ እነ ደብረ ጽዮን፣ እነ ሉላ ሰለሞን፣ እነ አያጅቦ ማን ነው ጠላታችሁ? አማራ ነው እንዴ? እኔ እኮ አማራ ነኝ። እኔ እኮ በሰዋዊነት ነው ድምጽ የሆንኳችሁ። አራነቅ ታስድ ኦሮሞ ደግሞ ተበደልን፣ ወለጋ ላይ ተጨፈጨፍን ሲሉ ድምጽ ሆንኳቸው።
ለስልጤም ድምፁኛለሁ፣ ለጉራጌም ድምፁኛለሁ። ከመጣው ጀምሮ ግን በአማራነት የአንድ ቀን ተሸማቀቅ አላውቅም። ለአማራ ድምፁ አሁን ከአሁን በኋላ ለትግሬ ለኦሮሞ ድምፅ አልሆንም፣ ለአማራ ብቻ ነው ድምፅ መሆን ስል ምን አናደዳችሁ? ለምን ተናደድክ? ነቢ ደምሰ ለምን አናደድክ? እንዴት ለምን ተናደድክ? ለምን ለኦሮሞ ቆማ ተናደድክ? ለኦሮሞ ድምፅ ሆነ ሰጣይ ተከናል። ለኦሮሞ ድምፅ ሆነ ካል ድምፅ ለምን የዛን ጊዜ አልተናደድክም? አብረን ነበርክ እኮ አዳም እንኳን ኦርቶዶክስ ተከተለ አብረን ነበርክ እኮ አብረን ኦሮምኛ ስትቀድሱልኝ ነበር። ኧረ አንተ ሰውዬ እንዴ ጤነኛ ነህ እንዴ? በእርግጥ ጤነኛ አይደለም። 32 መንፈስ ያዋራኝ። አይ በቃ እነዚህ እብድ ናቸው እነዚህ። ከእብድ ጋር እኮ ነው እያወራሁ። ከእብድ ጋር ማውራት ይሄ ነው። በኦሮምኛ እኔ ኦሮምኛ አልችልም። በኦሮምኛ ምን ወዋቃ ወጉሬቻ ስላልኩ እውነትም ደንቆሮ ናቸው። እውነትም ማይም ናቸው። አምና ጎልን ፎር ኖባዲ በዛ መንገድ አለ የምታገለው። ውጣ በቪዲዮ እና ተወዝና አማራ ማንነትን አሳይ። ለምን ትግሬ ትሆናለህ አንተ? ኮራስ ሌላ አማራ ስታገል አንተ ተደብቀ እዚህ ግፍት እየሰጠህ ለተሳዳቢ ታሯሩጥ ነበረ። ውጣና ልይህ አሁን ካሁን በኋላ በአማራ ስም መነገድ ምናምን ነው። በአማራ ስም በቪዲዮ ትወጣለህ። አሜሪካ ካለ፣ አውሮፓ ካለ፣ አውስትራሊያ ካለ እንደው በቪዲዮ የማትወጣው የገደልከው ሰው ካለ ወይም ደግሞ ለሚደርስብህ ተደብቀ። እናንተ እኮ ገንዘብ እየከፈላችሁ አብዛኛዎች ትግሬና ኦሮሞ ናችሁ ተደብቃችሁ እንትን የምታረጉት። ስለዚህ ንጉስ ይወዳብ ፍትሃዊ ትክክለኛ አማራ ነው። ይሄ ደግሞ ያናዳቸዋል፣ ያበሳጨዋል። ተበሳጭ፣ ቦግ በል። እኔ ብቻዬን እችላለሁ። ለኦሮሞም ድምፅ የሆንኩት ብቻዬን ነው። ለትግሬም ድምፅ ሲሆን ብቻዬን ነው። ለአማራ ደግሞ ድምፅ ሲሆን ብቻዬን ነው። ብቻዬን እችላለሁ። ብቃት አለ። መሀይም ካልሆንክና የምታዳምጥ ከሆነ አዳምጠ መወያየት የምትችል ከሆነ አዳምጣለሁ። ካለበለዚያ ግን ሚውት አድርጌ ዘለስ ከምትወጣን እዚህ ጋር አስተምራለሁ። አራነት አምና ገና ሚውት ለምን ነው አንሚውት ማድረግ? ያንተን ንግግር ላዳምጥ አልመጣሁም። ስለ አማራ እኔ ቤት አታወራም። ትግሬ ነህ ጅቦ፣ አንተ ኦሮሞ ነህ ነቢ ደምሳ። በእኔ ቤት ስለ አማራ አታወራም። በቤት እንደፈለክ ማድረግ ትችላለህ። ኦሮሞ ነህ አንተ፣ እሱ ትግሬ ነው። ሁለታችሁም የአማራ ጠላት ናችሁ። አንተ በተለይ ብልጽግና መንግስት ልኮ ይህን ህዝብ አደነጋግረው ጅቦ። እናንተ እኮ ልዩነታችሁ ምን እንደሆነ ታውቃለህ? አንተ ቀሚስ ለብሰህ በቪዲዮ እየወጣ ፊሽካ እየነፋ ህዝቡን እንትን ትላለህ። ጂቦ ደግሞ እንደምታየው ፊቱ በጣም ስለሚያስጠላ ስለሚደብር አይናፋር ስለሆነ ሰውን እያየ መናገር ስለማይችል እየተገለባበጠ ያወራል። ሁለታችሁም አንድ ናችሁ። ኦሮሞ፣ ኦነግ፣ ቲፒኤልኤፍ። አንተ የምትሄድበት መንገድ የዋቄ ጉሬቻ የእሬቻ ሃይማኖት ነው። የኦሮሞ ሃይማኖት ነው። እንደዚህ አይነት ነገር አሁን እሱ አማራ እንደዚህ አይነት ነገር አይገባም። አማራ ወይ ኦርቶዶክስ ነው 90% ኦርቶዶክስ ነው። ከዛ የተወሰነ ፐርሰንት ሙስሊም አለ። ከዛ ደግሞ ፕሮቴስታንት አለ። ዳን ከዛ ውጭ አማራ ሃይማኖት የለውም። ይሄ ኦሮሞ ማለት ብልጽግና የላከክ አንተ ማለት ብልጽግና የላከክ ደንበኛ የብልጽግና ተላላኪ ነህ። ኃይል ሲመጣ ተቃዋሚዎች ሲመጣ የገባ የማይሆን ነገር እየተናገር ጉልበታቸው እንዲቀንስ ማድረግ ነው ስራ። ሁለታችሁ እብድ ናችሁ። ይህም የትግሬ እብድ ነው፣ ያም የኦሮሞ እብድ ነው። ሁለቱም አማራን ይጠላል። በተለይ ጅቡ አማራን በጣም ይጠላል። እናንተ ሳቁ፣ ያጫውታችሁ፣ ያስቃችሁ፣ ምን ያርጋችሁ። እኔ 10 እና 20 ሺህ ኦሮሞ ይዤ አጃጅያቸዋለሁ። አባገዳው ፖለቲካ መስራት ስፈልግ 10 ሺህ 20 ሺህ አባገዳ እየሆንኩ ምን እየሆንኩ ቢከሳይ ነው ደስስተ። አሁን ግን የጀመርነው ትግል የአማራ ህዝብን ኮዝ ወደፊት የምናራምድ ወደርክም ጠላህ እኔን መናገር የምትችለው በቪዲዮ ገብተህ ደፋር ሆነ ጀግና ሆነ በቪዲዮ ገብተህ እየተያየን ማውራት እንችላለን። ከዛ ውጭ ማንም ልቅምቃሚ ማንም ደሃ ደንቆሮ ማንነቱን የሚፈራ በዩዘር እና በአቢዩዘር የሚንቀሳቀስ እኔ ልከሳ ይችላል። ስለኔ ሊያወራ አይችልም። እኔ እኮ ንጉስ ይወዳም ነኝ። 7 ዓመት ስዕብና ያሳየው አማራነትን ያስተማር አማራነትን እናት በዚህ ትውጣ እናት ማለት አይደለም። አማራነት ንጉስ ይወዳም ነው። ለዛ ነው የሚፈሩት፣ ለዛ ነው የደነገጡት። ሌላ ነገር እኮ አይደለም።
ምረ ቁልቋላም ሲያለቅስ ቁጭ ብዬ 5 ሰዓት በቀን እያዳመጥኩኝ የቁልቋላሞችን ሐሳብ እየሰማው ሲያለቅሱ በጣም ነው የሚያለቅሱት ታውቃላችሁ በጣም ነው የሚያለቅሱት በጣም ነው የሚንከባለሉት በጣም ነው የሚያሳዝኑት አሁን አቃቸዋለሁ አሁን ማልቀስ አይደለም አንገታቸው ቢታረድ አላነሳቸው ጌታ ምስክሬ ነው የምላቸው ትግሬኔ እየተራመድኩኝ ወድቆ ባይ አላነሳ እማላነሳበት ምክንያት የወደቀው አውቆ ነው ሊጥለኝ ፈልጎ ነው የሚወድቀው ይህን ተረድቻለሁ ይህን በመረዳት የምትናደድ ከሆነ ኮረንቲ ያዝ ተናደድ አልቅስ ኮረንቲ መያዝ ትችላለህ የአንተ አባቶች የአማራ ደም ሲጠጡ የአማራ ኩላሊት ሲበሉ ላንተ ጀግኖች ናቸው ላንተ ጀግኖች ናቸው ምክንያቱም በአማራ ህዝብ ላይ ሁለታችሁም ተደራጅታችሁ ለማጥፋት የተነሳችሁ ናቸው ኦነግና ቲፒኤልኤፍ አማራ ኦሮሞና ትግሬ ህዝብ እንደ ህዝብ የአማራ ጠላት ነው እንደ ህዝብ ለምን ሁለቱም ካርታ ሰርተው ግሬተር ትግራይና ግሬተር ኦሮሚያን እየገነቡ በአማራ ሴንተር የተደበቁ በቪዲዮ የማይወጡ አማራ አይደሉም እኔ በቪዲዮ የማይወጣ አማራ አይደለም እንዳንተ አይነቱ ቦርጫም በቪዲዮ መውጣቱ ለአማራ ትልቅ ሰቀቀን እዮዳብ ካናደደ የለም በጠረባት ጥሎ ነው በፊቱ ጥለ የሚያስጠላ ነገር ምን እንደሆነ ታውቃለህ እናቴ ትሙት አሁን ዮናስ ሙሉነ ሰሞን ብልጽግናውን ነው እያዋከባል የብልጽግና መንግስት ያችን ሰማ አይደለ በቃ ተገልብጦ አሁን ዮናስ ሙሉ በዚህ ቅጽበት ቢቀየር እናቴ ትሙት ይቀየራል ጃዊሳው የጃዊሳው ትግል ጓሮ ለጓሮ ነው እናቱን ይደፍራል ይልላል አንተም ብሎ ዲጂ ቀሌታ አንተ ነበር ደግሞ እኛም መዝሙር አውጥቷል ይገርማል መጀመሪያ ጤነኛ መዝሙር ቀውስ ነው ይሄን የሚከተል አማራ አንተ እንዴት እንደተናደደ ቢኮዝ ንጉስ ይሁዳ አማራ ነው ንጉስ ይሁዳ ይችላል እንደ ዮናስ ሴጋ ልትገዙ ይፈልጋችሁ እምገዛ አይደለም ትለጠፋለ ዮናስ ሴጋ ጋር ማለት ትለጠፋለ እንዳ የድማይድማይ የአማራ ትግል በዮናስ ሙሉ ላይ ይመራ እንዴ ዘባ አማራ ጠላቷ አብይ አህመድ ነው እንጂ ዮናስ ሙሉን አይደለም ይወዳ ጨሷል ካድሪ ነው እንዳትሳሳት የምር ካድሪ ነው ያይኛ ካድሪ የአማራ ልጅ አንቺ ትግሬ ድብን ያልሽ እኔ እዮዳብ እኮ ኖ ሰማ ኖ ኤግዚስት አታረግ I'm telling you chosen Amara I'm not gonna believe in you I don't believe you I do not believe you chosen Amara I don't believe you you know when I believe you ሲያተን ነው የምትኖረው አይደል ውጣ በቪዲዮ ታገል ለህዝብ ውጣ በቪዲዮ ታገል ለህዝብ ውጣ ሰማርከነ ጎበዝ ተናጋሪ ነህ ውጣ ተደብቀ ገንዘብ በመላክ አይደለም ኖ እኔ በልጣሃለሁ ቦንሳሃለሁ ተደምራችሁ እዛ ጋር ተደብቃችሁ የምትለፈልፉ ቦርጫም ቦርኮ አጨሰው ነበር እበት ወንድ ልጅ ነህ ወንድ ልጅ ደግሞ ቀናተኛ መሆን የለበትም ሴት ነች በሴት ላይ የምትቀናው በሴት ላይ የምትነሳው ወንድ ልጅ ነህ በወንድ ልጅ ትቀናለህ ኮራ ምናምን ነው የምትለው ደደብ ብዙዎቹ እያስቀየምካቸው ነው እካካ ከዛ ደግሞ ሌት ያለ ስድብ እንጀምራለን ደግሞ ሌት የሆነ የሚያስጠላ ይሄ እናት ምናምን መሳደብ ሳይሆን የሚያስተምር ስድብ እንሰድባለን ትክክል አትበለኛት አንቺ መልሰሪ ነው የገባሽ አንቺ መልሰሪ ገባሽ ያንቺ ስራ ናች ደነስ አና ትግራዋይ ከዚህ በኋላ አራት ትግራዋይ እንዴ ትናንት እኔ ያጨለልኩት ትናንት እኛም ኮራን በእናንተ እኛም ኮራን ሁሌም ኮራን በትግራይ ሁሌም ኮራን
ስሚ ትናንት እኔ አጨለልኩት ነው የምልሽ። አጨለልኩት ደሃ ነው ጅቦዬ። ተመዱ ትግርኛ ስፒክ ትግርኛ ከዚህ በኋላ ፕሊዝ። እንከባበር እኮ ኃይለኛ ፋኖ እኮ ነች። ከመይ ትለኛለች። ስሚ እንከባበር። ትናንት እኮ እኔ እግዚአብሔርን አጨለልኩት አሳብቼው። ቦርጫ ከካም ዌብሳይት አንቺንም ጠምዶ ይዞሻል እንዴ? ትናንት አጨለልኩት ነው ማሜን እንዲያሸንፍ አደረገው። አበደ። በጣም ስለሚቀና በሰው ልጅ ዝም ብሎ ነው ቶሎ ነው የሚናደድ። የወንድ ቅናተኛ ደግሞ ሊደሳላየው አንጀቴ ቅቤ ያጠጣልኝ ቅቤ ወይ ትናንት አሳበድኩት አንጀቴ ቅቤ ደስ ነው። ቲክታክ ላይ እንደዚህ የሚቀና ሰው እሱን አየው። መድኃኒዓለም ቅናታም ቦርጫም ቂምና ቅናት እኮ ነው ቦርጩ እንዲያበጠው። ፍቅር ሲዝም ግን አላስደሰታችሁ? እኛ ፍቅር ሲዝምን የመሰረት ነው እንዳንተ አይነት የጨለሉ ብዙ አድነናል አለው። መንግስት ራሱ ድሮኑን ቢጠቀም እኮ የሱ ቦርጫ በሉ ቅዱሳን፣ እንደዚህ አይነት ሞራል ካገኘን ጧት ላይ እንገናኝ። አረኛ ራሱን ቀጠቀጠዋለን። ይገባለታል። ምር ይገባለታል። ሃሽታግ ቤትሽን ግበች። ቀጠቀጠዋለን። ቆይ እዚህ አንድ መልእክት አለኝ።